ፒያሳ ሲሰራ የምኒልክ ሐውልት ፈረሰ ወይም ሊፈርስ ነው ብሎ ሲያላዝኑ የነበሩ ሰዎች ምን እንደነበሩ እናስታውሳለን። ፈረሰ ወይ የምኒልክ ሐውልት ተብሎ መጨረሻ ላይ ዶሮ ማነቂያ ተብሎ የተቀመጠውን ዶሮ ማነቂያ ምን ያስፈልጋል አለች ብለው ሲናገሩ ሰምቻለሁ። አሉባልታ ሰምቻለሁ። ክርስቲያን ከዘመናት በፊት ጀምሮ ከረጅም ዘመን ጀምሮ እስከ ዛሬ ድረስ በይዞታነት በባለቤትነት ይዛው የነበረውን የመስቀል አደባባይ ልትቀማ የሚደፈሩበት የሚነጠቁበት የሚዘረፉበት እንደዚህ አይነት ትውስታዎች አይደለም። ታሪክ አይደለም። ለማጅራት መቹና ምናልባት ሴቶችን ሲደፍር በጨለማ ሲዘርፍ ሲቀማ ለነበረው ሰው ታሪክ ሊሆን ይችላል። ከተማ ከተቆረቆረችበት ጊዜ አንስቶ የመስቀል በዓል የሚከበርበት ሜዳ ተደፍሮ እንዳይሆን ድሮ ከሆነች ልጅ ጋር ስትገናኝ ስትቀጣጠር የነበረበት ቦታ እንዳይፈርስ ከተማው መልማት የለበትም። ከተማው ማደግ የለበትም። አልፎ ሲደብረው በ6 ወር በ3 ወር አንድ እሑድ ነጭ ቲሸርት ለብሶ አዲዳስ አድርጎ እነዛን ደሃዎች ሊዝናናባቸው ስለሚፈልግ ፈረሰብኝ ቅርሳ ሲጠይቁ ሰምታችኋል። ከተሰራ አእምሮ ተወቦ ካለቀ በኋላ ነው ተሳስተን ነበር ሲሉ ሰምታችኋል አይሉም። ያንን የሚሉበት አእምሮም ሞራል ያላቸው ሰዎች አይደሉም። ለብዙዎቻችን የአዲስ አበባ ልጆች መቀጣጠሪያችን ነበረች። ማሙድ ጋር ጠብቂኝ የሚል እኮ መጽሐፍ አለ እና የትን ከ10 ሰዓት በኋላ ምናምን ፒያሳ እንገናኝ ማሙድ ጋር ጠብቂኝ። ድሮ ጠላ ምን ጠጣበት ድሮ ስጋ ምን ቆርጥበት ሰፈር ጠፍቶ አንድ ላይብረሪ ቆመበት ሳይል ይሄ ሰው የጸሐፊ ነው። መኪና 1400 የመኪና ማቆሚያ ያስፈልጋል የሚሉት የትኛው ህንጻ ነው እዚህ ጋር ያለው? ወዴት ነው የሚገባው? ምን አስፈለገ ይሄን መቆፈር? በወንዝ ዳር ላይ የነበሩ ዜጎች ዛሬ ነገ ወንዝ ወሰደን እያሉ ጫፍ ላይ ቤታቸው ተንጠልጥሎ የነበረበት ሁኔታ እንዳይቀየር እነ እስክንድር ነጋ በዚህ ደረጃ ነበር የሚቃወሙት። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምናላችሁ። ብሩክ የሾርቅ አሰፋ ነኝ ከመሆን መልቲሚዲያ። የዛሬውን ዕለታዊ ፕሮግራማችንን ይዘን ቀርበናል። በዛሬው ፕሮግራማችን በአዲስ አበባ ከተማ ከለውጡ ዘመን ከ2010 ዓመተ ምህረት ጀምሮ የተሰሩ የልማት ስራዎችን አዲስ አበባ ከለውጡ በፊትና በኋላ ምን አይነት ገጽታ አላት በሚለው ጉዳይ ላይ አተኩረን ከዚሁ የልማት ስራ ጋር ተያይዞ አንድ በልኩ ያልተዘመረላት ያልተነገረላት ጀግናዋ ቆሻሻ ጠራጊዋ ጨለማን ገላጯ ሴት በሚል ርዕስ የምናነሳቸው ዛሬ ወይዘሮ አዳነች አቤቤ በአዲስ አበባ ከተማ የሰሩትን የልማት ስራዎች የምንዳሰስበት ፕሮግራም ይዘን ቀርበናል። መሆን መልቲሚዲያንና ሁለተኛው ቻናላችን የሆነውን መረብ መልቲሚዲያንም ላይክ፣ ሼር እና ሰብስክራይብ ማድረጋችሁን ሳትረሱ ከፕሮግራሙ ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ። እንግዲህ የለውጡ ዘመን የአብቹ መንግስት ወደ ስልጣን ከመጣበት ከ2010 ዓመተ ምህረት ጀምሮ በአዲስ አበባ ከተማ ላይ እየተከናወኑ ያሉ የልማት ስራዎች እጅግ በጣም ሰፊ እጅግ በጣም ግዙፍ ሀገራዊ ሜጋ ፕሮጀክቶች የተገነቡበት አዲስ አበባን እንደ ስሟ አበባ እናደርጋታለን ብለው ቃል የገቡት የአዲስ አበባ ከተማ አስተዳደር ከንቲቦች እንዲሁም በአጠቃላይ ጠቅላይ ሚኒስትር ዶክተር አብይ በሚመሩት ኢኒሼቲቭ አዲስ አበባ ምን ያክል ገጽታዋ እንደተቀየረ በዚያ ምን አይነት የማህበረሰብ ለውጥ የማህበረሰብ ተጠቃሚነት እንደተረጋገጠ ሁላችንም በአይናችን አይተን በዙሪያችን ዳሰን የአካባቢያችንን ጽዳትና ልማቱን ተመልክተን የምናየው የምናረጋግጠው እውነት ነው። እንግዲህ በዚህ አይነት ሁኔታ ውስጥ የነበረው የለውጡ መንግስት የልማት ስራዎችን እሰራለሁ ብሎ ከተማ ላይ አዲስ አበባ ከተማ ላይ እንቅስቃሴ ሲጀምር አብቹ ከአንድነት ፓርክ ጀምሮ የቤተ መንግስቱን የምኒልክን ቤተ መንግስት ከማደስ ጀምሮ እስከ ሳይንስ ሙዚየም ከዛም አብርሆት ቤተ መጻሕፍት የተለያዩ የልማት ስራዎችና ፓርኮችን ሲገነባና ሲሰራ ብዙ ተቃውሞዎች ብዙ አሉባልታዎች ሲወሩ ነበር። ከአቶ ታከለ ኡማ ጀምሮ በአዲስ አበባ ከተማ ይሰሩ የነበሩ የልማት ስራዎች
ተግዳሮትና ነቀፌታ ሳያጋጥማቸው ዛሬ ላይ አልደረሱም። እነዛ ነቀፌታዎች ግን የት ደረሱ? እነዛ ነቀፌታዎች የተወሩት አሉባልታዎች እውነት ሆኑ ወይስ ወይዘሮ አዳነችም ሆኑ ከሳቸው በፊት የነበሩት አቶ ታከለ ኡማ እንዲሁም ጠቅላይ ሚኒስትር አብይ አዲስ አበባን እንደ ስሟ አበባ እናደርጋታለን እንዳሉት አሳምረውና ከነበረችበት አሻሽለው አስደማሚ በሆነ ሁኔታ ሰሯት? ይህን ጥያቄ መመለስ የሚገባቸው ያኔ ገና ከአዲስ አበባ መስቀል አደባባይ ወይም አብዮት አደባባይ ተብሎ ከሚጠራው አካባቢ ልማት ጀምሮ የተለያዩ ነቀፌታዎችን ሲያነሱ የነበሩ ሰዎች ናቸው። በመጀመሪያ ደረጃ እንግዲህ የአዲስ አበባ የአንድነት ፓርክ ተገንብቶ ካለቀ በኋላ ወደ መስቀል አደባባይ የልማት እንቅስቃሴዎች ሲጀመሩ መስቀል አደባባይ የቤተክርስቲያን ይዞታ ነው። ቤተክርስቲያን ከዘመናት በፊት ጀምሮ ከረጅም ዘመን ጀምሮ እስከ ዛሬ ድረስ በይዞታነት በባለቤትነት ይዛው የነበረውን የመስቀል አደባባይ ልትቀማ ነው የሚል አሉባልታ በእነ እስክንድር ነጋ ሲነገር እንደነበር እናስታውሳለን። መስቀል አደባባይ የቤተክርስቲያን ይዞታ ነው አይደለም የሚለው ጥያቄና ጭቅጭቅ ውስጥ አልገባም። መስቀል አደባባይ ማንኛውም ኢትዮጵያዊ የትኛውም ሃይማኖት የየትኛውም እምነት ተከታይ የራሱን እምነትና ሃይማኖት የሚያከብርበትና የሚገለጥበት እንዲሁም የተለያዩ መንግስታዊና ህዝባዊ ተቃውሞዎችም የድጋፍ ሰልፎችም የሚደረጉበት ኢትዮጵያ እና የኢትዮጵያ ታሪክ ሲነሳ መስቀል አደባባይ ከሃይማኖት ሁነቶች ጋር ተያይዞ እንዲሁም ከፖለቲካ ሁኔታዎች ጋር ተያይዞ የሚጠቀስ ስፍራ ነው። ያ ሆኖ እያለ ነገር ግን መስቀል አደባባይ ልናለማ ነው ተብሎ እንቅስቃሴ ሲጀመር እስክንድር ነጋ እንደዚህ ነው ሲያወራ የነበረው። ለዋና ወደ ግንባታው መድረክ መተናል። የምታዩትን ጥልቅ የሆነ ጉድጓድ ተቆፍሯል። ቅድም እንዳልኩት እቺ ከተማ ከተቆረቆረችበት ጊዜ አንስቶ የመስቀል በዓል የሚከበርበት ሜዳ ተደፍሮ እንዳይሆን ሆኗል። ምን አይነት መኪና ማቆሚያ ነው እዚህ ጋር የሚሰራው? የትኛው ህንጻ ውስጥ ለመግባት ነው መኪና 1400 የመኪና ማቆሚያ ያስፈልጋል የሚሉት? የትኛው ህንጻ ነው እዚህ ጋር ያለው? ወዴት ነው የሚገባው? ምን አስፈለገ ይሄን መቆፈር? ይሄ የተቀደሰ ቦታ ነው ለአማኞች። ይሄ እንዴት ግምት ውስጥ አይገባም? ይሄ እንዴት ቤተክርስቲያኗ አትጠየቅም? ይሄ ሲደረግ ከማን ፍቃድ አግኝተው ነው ይሄን የሚሰሩት? ከማን ፍቃድ አግኝተው ነው? እኛን ንቀው ነው? ኢትዮጵያን ህዝብ ንቀው ነው? እነዚህ አሉባልታዎች ነበሩ ህዝብን በማደናገር መንግስት ስራውን እንዳይሰራ፣ ሰውም ደግሞ በሰላም ወጥቶ እንዳይገባ፣ ሀገሩ ሲለወጥ ከተማው ሲለወጥ እንዳያይ መንግስትን አናሰራም የሚሉ እጅግ በጣም አስቸጋሪ የሆኑ ፖለቲከኛ ነን ባዮች ነበሩ እንደዚህ የሚረብሽ የነበሩት። በዚህ ሁሉ ተግዳሮት ውስጥ በዚህ ሁሉ ተቃውሞ ውስጥ ያንን ስራ ሰርቶ የጨረሰው የከተማ አስተዳደሩ ወይም ወይዘሮ አዳነች የሚመሩት የከንቲባው ቢሮ ማለት ነው ካለቀ በኋላ በፒያሳና በስቴዲየም ወይም ደግሞ በመስቀል አደባባይ ግንባታ ዙሪያ ላይ የሰጡት አስተያየት ምን ነበር የሚለውን እንቃኝና ተመልሰን እንመጣለን። አዲስ የምንሰራቸው የመሰረተ ልማቶችም ላይ ተመልሰው መከራየት ይችላሉ። የበለጠ ማሳመር ማስዋብና ሳቢ ማድረግ ነው እንጂ አገልግሎቶችን ከአካባቢው ላይ ማጥፋት አይደለም። ከዚህ የሚፈናቀል የለም። አካባቢው ላይ ያሉ ትውስታ የሚባሉ መቅረት ያለባቸው እንደዚህ አይነት ነገሮችን እንግዲህ በይፋ መነጋገር አለብን። በርካቶች በተለያየ መንገድ የሚደፈሩበት፣ የሚነጠቁበት፣ የሚዘረፉበት እንደዚህ አይነት ትውስታዎች አይደሉም እነኚህ። አንዳንዶቹም ደግሞ አገልግሎት ሲሰጡም አልነበረ ማለት ይቻላል። እየወዳደቁ ነበረ። ይዘታቸውን ሳይለቁ አገልግሎት እየሰጡ እዚህ አካባቢ ሲኒማ ሲያይ የነበረው በጎልማሳነትም ሆነ በእርጅና እድሜ ውስጥ ያለው የዛሬው ወጣትም ይገናኝበታል። ይሄንን በምንም አይነት ማህበረሰባችንን አናሳጣም። የበለጠ ሳቢ ዘመኑን የሚመጥን አድርገን አድሰን በቅርብ ቀን ለአገልግሎት ክፍት የምናረጋቸው ነው የሚሆኑት። መስቀል አደባባይን ስናድስ ታሪክን ማጥፋት ነው፣ ቅርስ ማውደም ነው የተባሉ ብዙ ክሶችና አሉባልታዎች እንደተሰማ ሁላችንም እናስታውሳለን። እንደዚህ ነበር የሚያወሩ የነበረው። ወይዘሮ አዳነችም ለእነ እስክንድር ነጋ ምላሽ የሰጡት ይሄንን ነበር። መፍረስ ያለበት፣ ሴቶች የሚደፈሩበት፣ ሰዎች በጉስቁልና ይኖሩበት የነበረው ሽንት ቤት በሌለው፣ መታጠቢያ በሌለው፣ መኝታ ቤትና ኪችን አንድ ላይ በነበረበት፣ በዛም ሆኖ መኝታ ቤትና ኪችን አንድ ላይ መሆኑ ብቻ ሳይሆን የሰው ልጅ 5-6 ሆኖ አንድ ክፍል ቤት ውስጥ ይኖር የነበረበት
በወንዝ ዳር ላይ የነበሩ ዜጎች ዛሬ ነገ ወንዝ ወሰደን እያሉ ጫፍ ላይ ቤታቸው ተንጠልጥሎ የነበረበት ሁኔታ እንዳይቀየር እነ እስክንድር ነጋ በዚህ ደረጃ ነበር የሚቃወሙት። ቤተ ክርስቲያን ይዞታዋን ተነጠቀች ብለው ሲያወሩ የነበሩት እነ እስክንድር ነጋ ይዞታዋን ተነጠቀችው የቤተ ክርስቲያን። የአእላፋት ዝማሬን በቀደም አልተመለከትንም ወይ? መስቀል አደባባይ እንዴት ነበር የሚያምረው! የጥምቀትና የመስቀል በዓላት እንዴት ነው የሚከበሩት? መስቀል አደባባይ ላይ ያንን አደባባዩን እንዳትጠቀም ቤተክርስቲያን ተከልክላ ነበር ወይ? ይህን ጥያቄ ያኔ ያን ሁሉ አሉባልታ ያወሩት 1400 ፓርኪንግ ምን ይሰራልናል ያሉት እነ እስክንድር ነጋ መመለስ ነበረባቸው። ይቅርታ ሲጠይቁ ሰምታችኋል? ከተሰራ አእምሮ ተወቦ ካለቀ በኋላ ነው ተሳስተን ነበር ሲሉ ሰምታችኋል? አይሉም። ያንን የሚሉበት አእምሮም ሞራል ያላቸው ሰዎች አይደሉም። ነገር ግን ቤተክርስቲያንና ወይዘሮ አዳነች አቤቤ ምንና ምን ናቸው የሚለውን በአንድ ምሳሌ ብቻ ማየት ይቻላል። ቤተክርስቲያን ይዞታ የነበረ አንድ ህንፃ በዚሁ በልማቱ ጉዳይ ላይ ፈረሰ ተብሎ ወይም ደግሞ እንዲፈርስ ከቤተክርስቲያን ጋር ተግባብተው ቤተክርስቲያንና ከንቲባ ጽሕፈት ቤት ማለት ነው ካለቀ በኋላ የነበራቸውን የቤተክርስቲያኗን ህንፃ የፈረሰውን ሳይሆን በተሻለ መልኩ ለቤተክርስቲያኗ የገቢ ምንጭ ሊሆን የሚችል እጅግ በጣም ግዙፍ ህንፃ ሰርተው ለቤተክርስቲያኗ ሊቀ ጳጳስ ለአቡነ ማትያስ እንዴት እንዳስከበሩ እንዴት እንዳስረከቡ ተመልክተን ተመልሰን እንመጣለን። አድርገልኛልና በቸርነት አመሰግንሃለሁ። እልል ጭብጨባ ላለም ቀኑ ጨልሞብኝ ዙሪያው ገደል ሆኖ የችግር አረንቋ እውነታው የሆኑ እያለ ነገር ግን ተቃውሞ ብቻ የፖለቲከኛነት መገለጫ የሚመስላቸው የራሳቸው ከተማ የኢትዮጵያውያን ዋና ከተማ የሆነችው አዲስ አበባ እንዳትለማ የተለያዩ አሉባልታዎችን ያወሩ የነበሩ ሰዎች ዛሬ ያወሩት ሁሉ ፉርሽ ሆኖ እውነታው በአደባባይ ተገልጦ ስንመለከት ያኔ ያወራነው ነገር ስህተት ነበረ ብለው ሲጸጸቱም ሆነ ይቅርታ ሲጠይቁ አንሰማቸውም። እስክንድር ነጋ ብቻ አይደለም። እስክንድር ነጋ ብቻ ሳይሆን ፒያሳ የነበሩ ፈረሱብን ብለው አሉባልታ ሲናገሩ የነበሩ ሰዎችም እንደነበሩ እናስታውሳለን። አንድ ቀን ኮረኮረኝ 4 ኪሎ ከፈረሰች ዓመት አልፏታል እና ጓደኞቼ የተዘያ የነበረው ግሮሰሪ ውስጥ እየሳቁ ሲያወሩ ምናምን ታየኝ። ቁጭ ብዬ 4 ኪሎ ኖስታልጂክ የሆነ ህመም ነው። ገፋኝ፣ ከቤት አስወጣኝ። ኮንትራት ታክሲ አስያዘኝ፣ 4 ኪሎ ወሰደኝ። ባዶ ነው፣ ፈራርሷል። ማመን አልቻልኩ። አብቹ ስለዚህ ጉዳይ ሲናገር በቀደም ከምሁራን ጋር በነበረው አዲስ አበባ ዩኒቨርሲቲ ላይ በነበረው ስብሰባ ላይ ይህን ጉዳይ አንስቶት ነበር። የሚያስገርመው ነገር ይላል አብቹ፣ የሚያስገርመው ነገር ይሄ ሰውዬ ጸሐፊ ነው ይላል። 4 ኪሎ አካባቢ ስመጣ በጣም ይሰማኛል ምናምን አለ በሚዲያ የሚናገረው። ድሮ ጠላ ምን ጠጣበት፣ ድሮ ስጋ ምን ቆርጥበት ሰፈር ጠፍቶ አንድ ላይብረሪ ቆሞበት ሳያል ይሄ ሰውዬ ጸሐፊ ነው ባይዘው። ላይብረሪ ተሰራ ብሎ ጠላ ቤት ፈረሰ ብሎ የሚያኮርፍ ማለት ነው። ይሄ ኢንፍሉዌንስ ሊያገኝ አይችልም። እኛ ያለንበት አውድ መፍረስ ያለበት ነው። ምሁራን ይሄ ሰውዬ ጸሐፊ ነው ብሎ የተገረመበት ምክንያት አብቹ ጸሐፊ ስትሆን ደራሲ ስትሆን አንድ ሰው ኖርማል ሰው ወይም ደግሞ ተፈጥሯዊ ሰው ከሚያየው የምናብ እይታ የራቀ የማህበረሰቡን ህጸጽና ችግር የማየትና የመፍትሄ ሐሳብ ማፍለቅ ምንድነው ተሰጦ ይሁን አቅም ይሁን አለው ይባላል። ደራሲ የሆነ ሰው አለማየሁ ገላጋይ እኔ ስለሱ ብዙም ነገር መናገር አልፈልግም። አብቹ የሰጠው ምላሽ በቂ ስለሆነ አንተም ትዝናናበት ቦታ ወይም ጓደኞች ጋር የምትንሸራሸርበት ቦታ ፈረሰ ብለህ ስታለቅስ እዛ ቦታ ላይ መጸዳጃ ቤት አጥተው የነበሩ ተቸግረው የነበሩ በዛሬ ነገ ፈረሰ በሚል ዝናብ በሚያስገባ ጎርፍ በሚሄድበት በሚያልፍበት ቆሻሻና ያረጀ የፈራረሰ ቤት ውስጥ ይኖሩ የነበሩ እናቶችና ወገኖች ምን አይነት ምላሽ ነበር የሚሰጡት? ለነሱ ታስቦ ነው ወይ አንድ ጠላ ቤት ፈረሰ ተብሎ ያውም አብርሆት ቤተ መንግስት አብርሆት ቤተ መጻሕፍት የተገነባበት ቦታ እኮ
ቤተ መጻሕፍትን ያክል ነገር የተገነባበትን ቦታ ጠላ ቤቱ ለምን ፈርሶ ቤተ መጻሕፍት ለምን ቆመ ይላል። ይሄ ሰውዬ ደራሲ መሆኑ እውነትም ያስገርማል። ከዛም ሲያልፍ ዶሮ ማነቂያንና ማህሙድን አፈረሱብን ብለው የሚያለቅሱም ደራሲያን ነበሩ። ከዚህ ውስጥ አንዱ ቸርነት ወልደ ገብርኤል የተባለው ደራሲ ነው። ገጣሚ ነው ሰውየው። አዲስ አበባ ያው እየፈረሰች አለ እና ማህሙድ ሊፈርስ ነው አሉ እና ማህሙድን አሰብኩት በጣም። ማህሙድ ለብዙዎቻችን የአዲስ አበባ ልጆች መቀጣጠሪያችን ነበረች። ማህሙድ ጋር ጠብቂኝ የሚል እኮ መጽሐፍ አለ እና ከ10 ሰዓት በኋላ ምናምን ፒያሳ እንገናኝ፣ ማህሙድ ጋር ጠብቂኝ። ግን ቦታው መቀጣጠሪያ ነው። ጀስት ለአዲስ አበባ ልጆች እንደ የሚገርም ሐውልት ነው። በቃ በልባቸው ያለ ትልቅ ሐውልት ነው። እኔ ማህሙድ ጋር ቀጠሬያለሁ። ከተማችን ውስጥ ያሉት ባለስልጣናት አብዛኞቹ የአዲስ አበባ ልጆች አይመስሉኝም፣ አብዛኞቹ ማለት ነው። እና ማህሙድ ጋር አልቀጠሩም። ታሪክ ነው ብትሉ ምንም ሊሰሟቸው አይችሉም። እዚህ ታሪክ ውስጥ እነሱ የሉም፣ አያውቁትም። ዶሮ ማነቂያ ተብሎ መጨረሻ ላይ ዶሮ ማነቂያ ተብሎ የተቀመጠውን ዶሮ ማነቂያ ምን ያስፈልጋል አለች ብለው ሲናገሩ ሰምቻለሁ። አሉባልታ ሰምቻለሁ። አይሉም አለለም። ከአቶ አለማየሁ ከደራሲ አለማየሁ ጋር አያይዤ ያቀረብኩት ይሄም ሰውዬ ደራሲ መሆኑ ነው። የሚገርመው ነገር ይሄም ሰውዬ ገጣሚ ነኝ ይላል። ገጣሚና ደራሲ ማለት ምን ማለት እንደሆነ ለውጥን አሁን አንድ ደራሲ ወይም ደግሞ አንባቢ የሆነ ሰው ለለውጥ ዝግ መሆን የለበትም። አዲስ ነገር ሲመጣ ለመቀበል ከማህበረሰቡ ቀድሞ መገኘት አለበት። ከዛም ሲያልፍ ለማህበረሰቡ የሚጠቅም ነገር ሲሰራ ከፊት ሆኖ ማጀግና ማበረታታት ቢቀር ለነቀፌታ ወይም ስራ እንዳይሰራ እንቅፋት ይሆናል ተብሎ አይታሰብም። የኛ ገጣሚና ደራሲያንን የሚሉ ሰዎች ግን በዚህ ደረጃ ነበር የሚቃወሙት። ማህሙድ ጋር የምንቀጣጠርበት ቦታ ፈረሰ ይላል። አንተ ስለምትቀጣጠር አንተ ድሮ አሳምቡሳና ባቅላባ ስትበላበት የነበረው ቤት፣ አንተ ድሮ ከሆነች ልጅ ጋር ስትገናኝ ስትቀጣጠር የነበረበት ቦታ እንዳይፈርስ ከተማው መልማት የለበትም፣ ከተማው ማደግ የለበትም። አዲስ አበባ እንደ ስሟ የአፍሪካ መዲና እንደመሆኗና እንደ ስሟ አዲስ አበባ ሆና ለሁሉም ለአፍሪካ መዲና መሆኗን በሚገልጥና በሚያሳይ መልኩ እንዳትሰራ ጠላ ቤታችንና የምንቀጣጠርበት ስፍራ ለምን ይፈርስብናል ይላሉ። ዶሮ ማነቂያ ምን ማለት እንደሆነ እናውቃለን። ብዙ ሴቶች ይደፈሩበት የነበረ፣ ብዙ ማጅራት ይመታበት የነበረ፣ ሰዎች ለአደጋ ይጋለጡበት የነበረ እንደ እሪ በከንቱን ጨምሮ እነ ዶሮ ማነቂያ ምን አይነት ታሪክ እንዳላቸው እናስታውሳለን። ይሄ ታሪክ አይደለም። ለማጅራት መቹና ምናልባት ሴቶችን ሲደፍር በጨለማ ሲዘርፍ ሲቀማ ለነበረው ሰው ታሪክ ሊሆን ይችላል። ያንን ነገር የሚፈልጉ እንዳይፈርስባቸው የሚፈልጉ ተደብቀውና ተሸሽገው ማንም በማይደርስበት እሪ በከንቱ በሚባለው አካባቢ መኖር የሚፈልጉ ሰዎች ሊኖሩ ይችላሉ። ነገር ግን ያ ግፍና በደል ሲደርስበት የነበረው ማህበረሰብ ደግሞ አዲስ ህይወት፣ አዲስ ራዕይ፣ አዲስ ዓላማ፣ አዲስ የኑሮ ሁኔታ ማግኘት ይፈልጋል። ከራስህ አንጻር ብቻ ሳይሆን አንተ ስለተቀጣጠርክበት አንተ ጠላ ስለምጠጣበት ሳይሆን አብዛኛውን ማህበረሰብ እንዴት ሊለውጥ ይችላል የሚል አንድምታ ከደራሲያን ሰፈር እንዲሁም ከአጠቃላይ ማህበረሰቡ ይጠበቅ ነበር ብዬ አስባለሁ። እነዚህ ሰዎች ግን ፈረሰብን ዶሮ ማነቂያ፣ ፒያሳ ፈረሰብን፣ ማህሙድ ፈረሰብን የሚሉ ሰዎች በጣም በሚገርም ሁኔታ ፒያሳም ዶሮ ማነቂያም እሪ በከንቱም አይኖሩ። ፒያሳ ፈረሰብን እያሉ የሚያነሱ ሰዎች፣ የሚያለቅሱና የሚያላዝኑ ሰዎች እነማን እንደሆኑ አብቹ ከዚህ በፊት የተናገረው ነገር ነበረ። ፒያሳ ያደግንበት የምንወደው ብዙ ነገር ያየንበት ሰፈራችንን አፈረሳችሁትና ከፍቶናል፣ አዝነናል የሚል ነው አነጋገራቸው። የሰዎቹ አጠያየቅ አሁን ፒያሳ ላይ ቤታችን ፈረሰ ሳይሆን ሰፈራችን ፈረሰብህ ስለነበረ ጠየቅኳቸው የት ትኖራላችሁ ብዬ እና አንደኛው ሰው እኔማ ሲኤምሲ G+2 ገዝቼ ሲኤምሲ ገብቻለሁ አለ። አንደኛው እኔ እንኳን ከቅርብ ጊዜ ወዲህ ሲሲዲ ነው ያለሁት አለ። አንድ ሰው ለራሱ ሲኤምሲ G+2 ወይ G+1 ቤት ገዝቶ ሲሲዲ ገብቶ ወይም አውሮፓ ሄዶ ወይም አሜሪካ ሄዶ ለራሱ የሚመቸው ኑሮ እየኖረ ያ ሰፈር ስለማይመቸው ሽንት ቤት ስለሌለው ሻወር ስለሌለው መውጫ መግቢያ ዛፍ ምናምን ስለማይታይ ብዙ የሚታዩ ጉዳዮች የማይመቹ ስለሆነ ለሱና ለልጆቹ የተሻለውን ስፍራ መርጦ እየሄደ አልፎ አልፎ ሲደብረው በ6 ወር በ3 ወር አንድ እሁድ ነጭ ቲሸርት ለብሶ አዲዳስ አድርጎ
እነዛን ድሃዎች ሊዝናናባቸው ስለሚፈልግ ፈረሰብኝ ብሎ ያስባል። እነዚህ ናቸው ራሳቸውን በተሻሉ ቪላዎችና አፓርተማዎች ውስጥ እያኖሩ የተሻለ ሰፈር ውስጥ እየኖሩ ልጆቻቸውን አውሮፓና አሜሪካ እያስተማሩ ወይ ዲያስፖራ ናቸው ወይ ደግሞ የቀለጠ የሀብታም ኑሮ የሚኖሩ ናቸው። ነገር ግን እነሱ ልጆች እያሉ ያሳለፉት የድህነት ህይወት ውስጥ የሚኖሩ እናቶችና ወላጆች ህፃናት ትምህርት ቤት በሌለበት ለበሽታ በሚጋለጡበት ቆሻሻና ወንዝ በሚያልፍበት ቤት ውስጥ የሚኖሩ ንጹሃን ዜጎች ኑሯቸው እንዲሻሻል ጉዳያቸው አይደለም። እነሱ ሲሄዱ ታሪካቸውን እያዩ ጠላ የሚጠጡበትን እያዩ በእነዚያ ድሆች ኑሮ መሰቃየትና መንገላታት እየተዝናኑ መኖር የሚፈልጉ ነገን አርቆ ማሰብ የማይችል ከራሳቸው አልፈው ለሰዎች ማሰብ የማይችሉ ድኩማን ዜጎች መሆናቸውን ተመልክተናል። ፒያሳ ሲሰራ የምኒልክ ሐውልት ፈረሰ ወይም ሊፈርስ ነው ብሎ ሲያላዝኑ የነበሩ ሰዎችም እንደነበሩ እናስታውሳለን። ፈረሰ ወይ የምኒልክ ሐውልት? ከቦታው ላይ ተነሳ ወይ? ይሄ መንግስት ታሪክንና ቅርስን ለማፍረስ የመጣ ነው ብሎ የሚያለቅሱ ሰዎች እንደነበሩ እናስታውሳለን። የአድዋ ወይም የምኒልክ ሐውልት ፈረሰ ወይ? ከዚያ አልፎ አድዋ አደባባይ አድዋ ሙዚየም ሲሰራ የአፍሪካን የነጻነት ጮራ የሆነውን የአድዋን ድል በአንድ ሙዚየም ውስጥ አስቀምጦ መላው ኢትዮጵያዊ የሚኮራበት ከውጭ የሚመጡ ታላላቅ መሪዎች የአበባ ጉንጉን ለጀግኖቻችን የሚያስቀምጡበት እጅግ አስደማሚና አስገራሚ ቦታ ሆኖ ለታሪክ እንዲገለጥ ትውልድ ያን እያየ እንዲያድግ አልተደረገም? አሁን አድዋ አደባባይና አድዋ ሙዚየም የምኒልክ ሐውልት ምን ይመስላል? በጣም የሚያሳዝነው ነገር ይህንን ትችት ያቀርቡ የነበሩ ሰዎች ምኒልክ ሐውልት ፈረሰ ከቦታው ላይ ተነሳ እያሉ ሲያላዝኑ የነበሩ ሰዎች ላጠፉት ጥፋት ይቅርታ አልጠየቁም። የምኒልክ ሐውልት ብቻ ሳይሆን እቴጌ ጣይቱ ጀግናዋ የጦር መሪ ከምኒልክ ቀጥሎ አድዋን ድል እንድናደርግ በሞራልና በድጋፍ በተለያየ ድጋፍ ሲያደርጉ የነበሩት ንግስት፣ ከዛም ሲያልፍ የአፄ ምኒልክ የጦር መሪዎች እነ ባልቻ አባ ነፍሶ፣ እነዚያ ሁሉ ጀግኖች በቦታው ላይ ተሰልፈው ቆመው ሲታይ ሐውልታቸው ለትውልድ ተገልጦ ለኢትዮጵያ የኢትዮጵያን የነጻነት አርማነት የነጻነት ቀንዲልነት ለጥቁር ህዝቦች ሁሉ አርማ የሆነች ሀገር መሆኗን የነጻነት ጮራን ያበሰረች ሀገር መሆኗን በዋና ከተማዋ በአዲስ አበባ የአድዋ ሙዚየም ተገንብቶ ሲታይ አሁን ያ ምኒልክ ፈረሰ የምኒልክ ሐውልት ተነሳ ያሉ ሰዎች ሲጸጸቱም ሆነ ይቅርታ ሲጠይቁ አንመለከታቸውም። የፒያሳ አሁናዊ ገጽታ ምን ይመስላል? ያ ዶሮ ማነቂያና እሪ በከንቱ ፈረሰ ያሉት ማህሙድ ፈረሰ ያሉት ፒያሳ ታሪካችንና ቅርሳችን አወደሙብን ያሉት የምኒልክ ሐውልት ፈረሰብን ያሉት ሰዎች ዛሬ ፒያሳ ምን እንደሚመስል አይተውታል ወይ ጎብኝተውታል ወይ የሚለውን ነገር ማንሳት ያስፈልጋል። እንደዚህ ነው ታሪክ የተቀየረው። እንደዚህ ነው ሀገር እየተሰራ ያለው። ሀገር እየተሰራ ያለው ግን በነቀፌታ፣ በአሉባልታ፣ በአሉታዊ አመለካከት ሁሉ የታጠረ ደራሲ ነኝ፣ የአዲስ አበባ ነዋሪ ነኝ ምናምን የሚሉ ፖለቲከኛ ነን የሚሉ ሰዎች እንዳይሰራና እንዳይለማ ሲታገሉ የነበረው ከተማው እንደዚህ እንዳያምር ነው። እንደዚህ የሚደንሱ ውሃዎች፣ በመብራት የተብረቀረቁ ከተሞች፣ አካባቢዎችና መንደሮች እንዳይኖሩ ነበረ። ዛሬም እዛ ቆሻሻ ውስጥ እንድንኖር ዛሬም አዲስ አበባ
ልክ እንደ ስሟ የአፍሪካ መዲና ሳይሆን በጣም በወረደ ስሟን በማይመጥን ማንነቷን በማይመጥን ደረጃ ላይ እንድትገኝ ነበር ያ ሁሉ እንቅፋትና አሉባልታ ይነገር የነበረው። የከተማ አስተዳደሩ በተለይም ወይዘሮ አዳነች አቤቤ የሰሩት ይህንን ብቻ አይደለም። ለዛሬ ወይዘሮ አዳነች አቤቤና የከተማ አስተዳደሩ ከሰሩት ከተማችንን ከቀየሩት የልማት ስራዎች መካከል እጅግ በጣም ጥቂቶቹን ያነሳሁበት ፕሮግራም ይሄን ይመስላል። በተከታታይ ከዚህ በኋላ አዲስ አበባ ከተማ ላይ የተሰሩ ስራዎችንና ወይዘሮ አዳነች አቤቤ የሰሯቸውን የፈጸሟቸውን ጀብዶች ጀብዱ ሊባል በሚችል ደረጃ ተአምር ሊባል በሚችል ደረጃ ከተማችን እየቀየረ ያለውን እውነት በተከታታይ በምንሰራቸው ቪዲዮዎች የምንገልጥ ይሆናል። አዳዲስ ቪዲዮዎች በምንሰራበት ጊዜ እንዲደርሷችሁ በቀጥታ እንድታገኟቸው የደወል ምልክቷንና እዛም ላይ ኦል ኖቲፊኬሽን የሚለውን መጫናችሁን አትርሱ። ለዛሬ የነበረኝ ፕሮግራም ይሄን ይመስላል። መሆን መልቲሚዲያን እንዲሁም ሁለተኛ ቻናላችን የሆነውን መረብ መልቲሚዲያንም ላይክ፣ ሰብስክራይብ እና ሼር እያደረጋችሁ ቤተሰብ መሆናችሁንና ለሌሎች ተደራሽ እንዲሆን ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር እንዲሁም ከታች በምናስቀምጠው የንግድ ባንክ አካውንት ድጋፍ ልታደርጉልን እንደምትችሉም ለማስታወስ እወዳለሁ። ከፕሮግራሙ ጋር አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ